የሶስተኛው ዓለም ጦርነት አዝመራ በሆርሙዝ የባህር ወሽመጥ ላይ ሊታጨድ ሰዓታት ብቻ የቀሩት ይመስላል። የትራምፕ የብረት መዳፍ፣ የቻይና የድራጎን ቁጣና የአውሮፓ ድንገተኛ ክደት፣ የሀያላኑ የሞሽረፍ ፉክክር ዓለምን ወደማትወጣበት የፖለቲካ ዘቅት እየገፋት እንደሆነ በተጨባጭ እየታየ ነው። በሌላ በኩል ደግሞ ወዲህ በኢትዮጵያ ሰማይ ስር ሌላው የፖለቲካ ትኩሳት እንደገና ገርሽቷል። በትግራይ ክልል የታጣቂ ቡድን መሪ ጄኔራሎችና በፖለቲከኞች መካከል የተከፈተ የስልጣን ፍጥጫ አወዛጋቢ ሆኖ ቀጥሏል። የመቀሌው ውዝግብ ሌላ መልክ ይዞ መጣው እያለ ነው። በኢትዮ ኤርትራ ድንበር ላይ እየታየ ያለው አስፈሪ የጦር መሳሪያ ክምችት ቀጠናው ወደ ሰላም ወይስ ወደ አዲስ ጦርነት የሚለውን ጥያቄ እያናወጠው ይገኛል። ከአስመራ እስከ ቤጂንግ፣ ከመቀሌ እስከ ዋሽንግተን የተሰሙ መረጃዎች ዛሬ ዓለም በታሪክ መስቀለኛ መንገድ ላይ መቆሟን ያመላከቱ ናቸው። የነዳጅ ዋጋ ጣሪያ መንካት፣ የኔቶ ስንጥቃትና በህወሓት የውስጥ መከፋፈል ዙሪያ የተሰሙ ሰበር መረጃዎች ምንድን ናቸው? ሰላም ጤና ይስጥልን ክቡራን የጣና ዴይሊ ቤተሰቦች እንደምንዋላችሁ። እነዚህ ልብ አንጠልጣይ ዓለም አቀፋዊና አገራዊ የፖለቲካ ድራማዎች ዝርዝር መረጃ ይዘንላችሁ ቀርበናል። አብራችሁን በመቆየት እንድትከታተሉንና ለሚዲያችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቋሚ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። የባለቤት አልባው ደብዳቤ ምላሽ። በትግራይ ክልል ጊዜያዊ አስተዳደርና በህወሓት መካከል ያለው የስልጣን ፍጥጫ በከረረበት በዚህ ወቅት የጄኔራል ታደሰ ወረደ የስልጣን ዘመን መራዘምን ተከትሎ በክልሉ አዲስ የፖለቲካ ትኩሳት ተቀስቅሷል። የብልጽግናው ሊቀመንበር የጄኔራሉን የስልጣን ዘመን ለተጨማሪ 1 ዓመት ማራዘማቸው በትግራይ ክልል የቀሰቀሰው ውጥረት ከፍተኛ ሆኗል። ምንም እንኳን የጄኔራል ታደሰ ወረደ የስልጣን ዘመን መራዘሙ ህጋዊ ነው ብለው የብልጽግናው ሊቀመንበር ቢያሳውቁም ህወሓት ግን ውሳኔው የፕሪቶሪያውን ስምምነት ይጥሳል በሚል ከፍተኛ ተቃውሞ እያቀረበ ይገኛል። ይህን ተከትሎ የጦር ኃይሎች እንቅስቃሴ ተገብቷል የሚል መረጃ በስፋት የተሰራጨ ቢሆንም ሐሰት ነው የሚል ማስተባበያ ከጄኔራል ታደሰ ወረደ ጽሕፈት ቤትና ከክልሉ ሰላምና ደህንነት ቢሮ ወጥቷል። ሆኖም የዚህ መረጃ ዓላማ ከህወሓት ወገን እየመጣ ያለውን ጫና ለመቀነስና የክልሉን ታጣቂ ቡድን አንድነት ለማስጠበቅ ሲባል ሆን ተብሎ የተደረገ ስልታዊ እንቅስቃሴ እንደሆነ ይነገራል። ጄኔራሉ ይህንን መግለጫ ሰጥተውታል የተባለው በህወሓት በኩል የሚሰነዘረውን የህጋዊነት ጥያቄና በክልሉ ጊዜያዊ አስተዳደር ላይ የሚደረገውን ወታደራዊና ፖለቲካዊ ተጽዕኖ ለማርገብ እንደሆነ የሚጠቁሙ መረጃዎች እየወጡ ነው። ይህ በደብረ ጽዮን ገብረ ሚካኤልና በአቶ ጌታቸው ረዳ ቡድኖች መካከል ያለው የከረረ ልዩነት በክልሉ የጸጥታ መዋቅር ላይ መከፋፈልን እንዳይፈጠር ትልቅ ስጋት የደቀነ ሲሆን መሰል ስልታዊ መግለጫዎችም የክልሉን ወታደራዊ እዝ ከፖለቲካዊ ጫናዎች ነጻ ለማድረግ የሚደረጉ ጥረቶች አካል እንደሆኑ ተመላክቷል። ባልተረጋጋ የድንበር ጸጥታና በኤርትራ ሰራዊት እንቅስቃሴ ስጋት ውስጥ የሚገኘው ክልሉ እንዲህ ያሉ የውስጥ ስልታዊ የኃይል ፉክክሮች ወደ አዲስ የሰላም መደፍረስ እንዳያመሩ ከፍተኛ ጥንቃቄ የሚሻበት ወቅት ላይ እንደሚገኝ ተገልጿል። የህወሓት የውስጥ መከፋፈሉ በርካታ ወታደሮች መኮብለል ምክንያት የአርሚዎችን የመፍረስ አደጋ ለመቀነስ ህዝቡ በህወሓት ላይ እንዳይነሳ ለማድረግ በርካታ አጀንዳዎችን ወደፊት እያመጣ ይገኛል። በተለይም የአማራ ህዝብ ታሪካዊ ርስቶችን ድጋሜ የመውረር፣ ተፈናቃዮችን ወደ አማራ ክልል ለማስመለስ በሚል ምክንያት የህወሓትን መዋቅር እንደገና ለመዘርጋት አለመቻሉ፣ የፕሪቶሪያው ስምምነት ህወሓት በሚፈልገው መንገድ እየሄደ አይደለም ብሎ ማመኑና የፌዴራል መንግስቱ በጀት ከለከለን የሚሉ አጀንዳዎች መስማት ከህወሓት በኩል የተለመዱና የዘወትር የጦርነት መቀስቀሻ አጀንዳዎቹ ናቸው። ወደ ጦርነት ለመግባትም የመጨረሻ ያለውን ዝግጅት እያደረገ ሲሆን ከኤርትራ መንግስት ጋር የፈጠረው ግንኙነትም ለዚህ የጦርነት ዝግጅቱ መሳለጥ ሌላው ማጠናከሪያ አቅም አድርጎ ይወስደዋል። ጄኔራል ታደሰ ወረደ ጽፈውታል የተባለው ደብዳቤም ውሸት መሆኑን የክልሉ ሰላምና ጸጥታ ቢሮ ምላሽ ሰጥቶበታል። ሰራዊታችን ለማን እንደሚታዘዝ ጠንቅቆ ያውቃል ሲል በደብዳቤው ያሳወቀው የትግራይ ክልል ሰላምና ደህንነት ቢሮ እግረ መንገዱንም ከጄኔራል ታደሰ ወረደ ይልቅ በክልሉ የትኛው ቡድን የበለጠ ስልጣን እንዳለው ጠቁሟል። በኢትዮጵያና በኤርትራ መካከል እያገረሸ የመጣው ውጥረትና የሀያላን አገራት ፍላጎት። በኢትዮጵያና በኤርትራ መካከል ያለው ግንኙነት በአሁኑ ወቅት በአስጊ ሁኔታ ላይ የሚገኝ ሲሆን በተለይም በሁለቱ አገራት አዋሳኝ አካባቢዎች የታየው የወታደራዊ ኃይል ክምችት ቀጠናውን ወደ አዲስ የጦርነት ስጋት ውስጥ ጥሎታል። ይህ ውጥረት የመነጨው የተባበሩት አረብ ኤሚሬቶች የወደብ ፍላጎቷን ለማሳካት በብልጽግናው ሊቀመንበር በኩል የተቀሰቀሰው የቀይ ባህር ይገባኛል ጥያቄ ነው። ይህ የባህር በር ተጠቃሚነት ጥያቄ በሳውዲ አረቢያ አሸማጋይነት አሰብን በጋራ ለመጠቀም የገንዘብ ምንጭ ሳውዲ ሁና ሁለቱ አገራት በጋራ እንዲጠቀሙ የጅዳው ስምምነት የሚገልጽ ነበር። ሆኖም ከዚህ ስምምነት ባፈነገጠ መልኩ የአቡዳቢ ገዢዎች ከሳውዲ አቻዎቻቸው ጋር የፈጠሩ ቁርሾ በመካከለኛ ያለውን የኃይል የበላይነት ለማሳየት የተባበሩት አረብ ኤሚሬቶች የብልጽግናው ሊቀመንበር
ተጠቅማ የአፍሪካ ቀንድን ስታተራምስ፣ ሳውዲ በበኩሏ የአስመራው መንግስት ለእኩይ ዓላማዋ መጠቀሚያ አድርገዋለች። በዚህ መልኩ የተጀመረው የኢትዮጵያና ኤርትራ ውጥረት በቀጣዩ ምዕራፍ ደግሞ ቀውስ መጥመቅና ትንኮሳ የማይሰለቻቸው የብልጽግናው ሊቀመንበር የዓለምን ሕግ የአፍሪካ ህብረትን ቻርተርና ሌሎች ዲፕሎማሲያዊ መሪዎችን በተጻረረ መልኩ ከሶማሊላንድ ጋር የመግባቢያ ስምምነት ተፈራረሙ። ይህ የብልጽግናው ሊቀመንበር ድርጊት ደግሞ ኤርትራን ጨምሮ ቀጠናዊ አጋሮቿን ወደ አዲስ የኃይል አሰላለፍ እንዲያማትሩ አድርጓቸዋል። የሁለቱ ሀገራት ውጥረት በዚህ ደረጃ ላይ ባለበት ሰዓት የቻይና አፍሪካ ጉዳዮች ዳይሬክተር የሚመሩት ልዩ ልዑክ ከሺጂፒንግ መልእክት ይዞ አስመራ ቤተ መንግስት ተገኘ። ይህ የሺጂፒንግ መልእክተኛ ቡድን በአስመራ ቤተ መንግስት ተገኝቶ ከፕሬዝዳንት ኢሳያስ አፈወርቂ ጋር መወያየቱ ደግሞ የጂኦፖለቲካውን ምስል ይበልጥ ውስብስብ ያደርገዋል ተብሎ ይታመናል። ቻይና በቀይ ባህር መስመር ላይ ያላትን የንግድና የኢኮኖሚ ጥቅም ለማስጠበቅ ስትል ቀጠናው ሰላም እንዲሆን ትፈልጋለች። ሆኖም የኤርትራ ወደ ቻይና መጠጋት ኢትዮጵያ በውስጥ ጉዳይ ጣልቃ እየገባች ነው በሚል በከሰሰችበት ወቅት መከሰቱ አስመራ ከቤጂንግ ዲፕሎማሲያዊና ወታደራዊ ከለላ ለመፈለግ ማቀዷን ያሳያል። በዚህ ጉዳይ የብሉምበርግ ዘገባ እንደሚያመለክተው ሁለቱም ሀገራት በድንበር አካባቢ የኃይል ክምችት ማድረጋቸው ለጦርነት ዝግጅት እያደረጉ መሆኑን አመላካች ነው። ይህ ደግሞ ድንገተኛ ግጭቶች ወደ ሰፊ ጦርነት የመቀየር ዕድላቸው ከፍተኛ ነው። ወደፊት በሚኖረው ሂደት ቻይና እንደ ገለልተኛ ገላጋይ ሆና ብትቀርብም የብልጽግናው ሊቀመንበርና መንግስታቸው የሚያነሳው የባህር በር ጥያቄና የኤርትራ የደህንነት ስጋት በዘላቂነት መፍትሄ ካላገኙ ቀጠናው ለሀያላን ሀገራት የተኩስ ልውውጥና ለውክልና ጦርነት ምቹ መድረክ ሆኖ ሊቀጥል እንደሚችል የጂኦፖለቲካ ተንታኞች ያስጠነቅቃሉ። በተለይ የብልጽግናው መንግስት የመሃል አገሩን ሰላም ማስከበር በተሳነው ሰዓት ይህንን ክብሪት የሚጭር ከሆነ አገሪቱ መውጣት ወደማትችልበት የፖለቲካ አዘቅት ትገባለች የሚሉ በርካቶች ናቸው። የቀንዱ መስቀልቀል ከሆርሙዝ ስጋት እስከ አፍሪካ ህብረት ድክመት። የአፍሪካ ቀንድ ቀጠና በአሁኑ ወቅት በሁለት ታላላቅ ማዕበሎች መካከል ይገኛል። በአንድ በኩል ከቀጠናው በቅርብ ርቀት በሚገኘውና አሁናዊ የዓለም ትኩረት የሆነው የሆርሙዝ ሰርጥ የመዘጋት ስጋት የቀጠናውን ኢኮኖሚያዊ ህልውና አደጋ ላይ ጥሎታል። በሌላ በኩል ደግሞ የውስጥ ሰላምን ያስከብራል ተብሎ የሚታመነው የአፍሪካ ህብረት በራሱ በመሪዎቹ ብርቱ ትችት እየወረደበት ይገኛል። ከፍተኛ ስትራቴጂካል ጠቀሜታ ያለው ሆርሙዝ ሰርጥ መዘጋት በቀጥታም ሆነ በተዘዋዋሪ በአፍሪካ ቀንድ ላይ የደቀነው አደጋ ከባድ ነው። ሰርጡ የዓለምን 20 በመቶ የነዳጅ ፍጆታ የሚያስተናግድ በመሆኑ እዚህ አካባቢ የሚፈጠር መስተጓጎል በቀይ ባህር በኩል የሚያልፈውን የንግድ ፍሰት ሽባ ያደርገዋል። ይህ ደግሞ የእርስ በርስ ጦርነት፣ በውስጥ የፖለቲካ ሽኩቻ፣ በመሪዎችና በዘረጉት ስርዓት መዋቅር በሚፈጸም ስር የሰደደ ሙስና የሚፈተን ኢኮኖሚ ከነፃ አውጪዎች ጋር በሚደረግ ጦርነት ሳቢያ የኢኮኖሚ አቅማቸው የደቀቀውና በከፍተኛ የዋጋ ግሽበት ውስጥ ያሉትን የቀጠናውን አገራት ለከፋ ሁለንተናዊ ቀውስ ሊዳርጋቸው እንደሚችል የእጅ መዳፍን የማንበብ ያህል ቀላል ነው። የሆርሙዝ መዘጋት የነዳጅ ዋጋን እንዲያሸቅብ ከማድረጉም ባለፈ ነዳጅ ከገበያ እንዲጠፋ ያደርገዋል። ከዚህም በተጨማሪ ቀይ ባህርን የዓለም ሀያላን የጦር መርከቦች መተራመሻ በማድረግ አካባቢውን ለተኪ ጦርነት ይበልጥ ያጋልጠዋል። ይህን የመሰለው ቀጥተኛ ዓለም አቀፋዊ የኢኮኖሚና የደህንነት ስጋት ባለበት በዚህ ወቅት የአፍሪካ ህብረት የቀውስ ጊዜ መሪነት ክራይስ ታይም ሊደርሺፕ ሚናውን መወጣት አለመቻሉ ትልቁ ክፍተት ሆኖ ተገኝቷል። የኬንያው ፕሬዝዳንት ዊልያም ሩቶ በናይሮቢ ባደረጉት ንግግር ህብረቱ በማይታዩ እጆች ታስሮ መሪነት መስጠት አለመቻሉን በይፋ ወቅሰዋል። ፕሬዝዳንቱ የ80 አገራት የደህንነት መሪዎች በተገኙበት ይህንን መናገራቸው የአፍሪካ ቀንድ ክፍለ አህጉር ለሚገጥመው የጂኦፖለቲካዊ ጫና አህጉራዊ ምላሽ ለመስጠት ህብረቱ ዝግጁ አለመሆኑን ያሳያል። ዝግጁ ብቻ ሳይሆን አቅምም ያለው አይመስልም። ህብረቱ ራሱን ማዘመንና ራሱን በሁለንተና አቅም ማሳደግ ካልቻለ የቀጠናው ሀገራት ለውጭ ኃይሎች ጣልቃ ገብነት ይበልጥ የተጋለጡ ይሆናሉ። በእርግጥ አሁንም ከውጭ ኃይሎች ጣልቃ ገብነት ነፃ ናቸው ማለት አይቻልም። ሱዳን በሳውዲና በግብፅ፣ ኤርትራ በሳውዲና በግብፅ፣ ኢትዮጵያ በተባበሩት አረብ ኤሚሬቶች፣ ሶማሊያ በቱርክና በኳታር ተጽዕኖ ስር መሆናቸው የሚታወቅ ነው። በአፍሪካ ህብረት በኩል የታየውን የአመራር ክፍተት ለመሙላት ይመስላል ጀርመን በሱዳን ጉዳይ አዲስ መንገድ የጀመረችው። የሱዳን ጦርነት ቀጠናውን ወደማይወጣው ቀውስ እየከተተው ባለበት በዚህ ወቅት በርሊን ተፋላሚ ጄኔራሎችን ወደ ጎን በመተው የሲቪል ኃይሎችን ያሳተፈ የዲፕሎማሲ ጫና መጀመሯ አዲስ ተስፋ ጭሯል። ይህ የጀርመን ጥረት በሆርሙዝ ሰርጥና በቀይ ባህር አካባቢ ካለው የደህንነት ስጋት ጋር ይገናኛል። የሱዳን ሰላም መረጋጋት ማለት የቀይ ባህር የንግድ መስመር ደህንነት አንዱ አካል በመሆኑ በበርሊን የሚመሰረተው ልዩ ኮሚቴ ውጤታማነት በቀጠናው የኃይል ሚዛን ላይ ትልቅ ተጽዕኖ ይኖረዋል ተብሎ ተስፋ ተጥሎበታል። የመጨረሻው መጀመሪያ በፋርስ ምድር የዓለም የልብ ምት ሆርሙዝ ላይ ቆሟል።
የዓለማችን የነዳጅ አቅርቦት ዋነኛ የደም ስር የሆነው የሆርሙዝ የባህር ሰርጥ ዛሬ የሶስተኛው ዓለም ጦርነት ክብሪት ሊለኮስበት የክፍለ ዘመናችን አስፈሪ የፍጥጫ አውድማ ሆኗል። ከዋሽንግተን እስከ ቤጂንግ፣ ከቴህራን እስከ ለንደን፣ ከፓሪስ እስከ ሞስኮ የተሰለፉት የጂኦፖለቲካ ወሳኝ ኃይሎች ታይቶ በማይታወቅ የታሪክ መስቀለኛ መንገድ ላይ ተፋጠዋል። የተፈራው ደርሷል። አሜሪካ ሆርሙዝን መዝጋት ጀመረች። ቴህራን ተንበርክካለች። ሲጠበቅ የነበረው የቤጂንግ መግለጫ ውጥረቱን አባብሶታል። እንግሊዝ ፈረንሳይን በመከተል ከትራምፕ በተቃራኒ ቆማለች። የዋሽንግተን የብረት መዳፍ ሆርሙዝን በቁጥጥር ስር አውሎታል። ፕሬዚዳንት ዶናልድ ትራምፕ የሰጡት የማስጠንቀቂያ ሰዓት እንደተጠናቀቀ የአሜሪካ ግዙፍ የጦር መርከቦች የሆርሙዝን ማዕበል ሰንጥቀው በመግባት ሰርጡን በብረት መዳፋቸው ጨምድደው ይዘውታል። የባህር ሰርጡ አሁን ላይ ሙሉ በሙሉ በፔንታጎን ቁጥጥር ስር ሊሆን ምንም አልቀረውም ተብሏል። ወደ ኢራን የሚገቡም ሆነ የሚወጡ የንግድ መርከቦች በግዙፍ የአሜሪካ የባህር ኃይል አጥፊ መርከቦች ታግደዋል። ይህ ማለት በዓለም ላይ በየቀኑ ከሚንቀሳቀሰው ነዳጅ ውስጥ 20 በመቶ የሚያልፍበት ጉረሮ ታነቀ ማለት ነው። ይህ ደግሞ በሰዓታት ውስጥ የዓለምን ኢኮኖሚ ሊያሽመደምድ የሚችል ከባድ እርምጃ ነው። አሜሪካ ወደ ሆርሙዝ ሰርጥ ለከበባ ስትንቀሳቀስ ዓለም ኢራን አጸፋው የሮኬት ጥቃት ትሰነዝራለች ብሎ ትንፋሹን ውጦ ሲጠብቅ ከዋይት ሃውስ የወጣው ዜና ግን ሁሉንም ጉድ ያሰኘ ነበር። ፕሬዚዳንት ትራምፕ በድል አድራጊነት ተሞልተው ኢራን ደውላ አሁን ላይ ስምምነት ለማድረግ ፍላጎት እንዳላት ገልጻለች ሲሉ ዓለምን አስደምመዋል። ታላላቆቹ የዜና አውታሮች ቢቢሲና ቴሌግራፍ ይህንን ሰበር ዜና ያስተጋቡት ቢሆንም ከቴህራን በኩል እስካሁን የተሰማ ትንፋሽ የለም። ይህ የኢራን ዝምታ በእርግጥም ከአሜሪካው ጫና ማምለጥ አቅቷት እጇን ሰጠች ወይስ ለከፋ አጸፋዊ ጥቃት ጊዜ እየገዛች ነው የሚለውን ጥያቄ ልብ አንጠልጣይ አድርጎታል። ይህ የአሜሪካ ድርጊት ግን በርካታ የአሜሪካ ወዳጆች ሳይቀሩ ፊታቸውን እንዲያዞሩባት ያስገደደ ሆኗል። የአሜሪካ እርምጃ ያልተዋጠላት የድራጎኗ ነበልባል ቻይና ዝምታዋን ሰብራ አስፈሪ መግለጫ አውጥታለች። ቤጂንግ ሆርሙዝ ላይ የተደረገውን እገዳ የዓለም አቀፉን ማህበረሰብ ጥቅም የሚጎዳ ስትል አጥብቃ ኮንናለች። ቻይና የኢራን ነዳጅ ዋነኛ ተጠቃሚ ስትሆን የ50 ዓመት ማዕቀብ የተጫናት ኢራንን ብትሆን የነዳጇ ዋና መዳረሻ ቤጂንግ ናት። በመሆኑም አሜሪካ እገዳ ብትጥልም ቤጂንግ ከኢራን ጋር ያላትን የንግድ ትስስር እንደማታቋርጥ በይፋ አስታውቃለች። የቻይና መከላከያ ሚኒስቴር የሰጠው መግለጫም ውጥረቱን ወደ አደገኛ ደረጃ ያሸጋገረ ነው። የቻይና የጦርና የንግድ መርከቦች ጉዟቸውን እንደሚያቋርጡና ኢራን መንገዱን ክፍት ማድረጓን ማሳወቋ የቻይና መርከቦች በአሜሪካ የጦር መርከቦች ጥበቃ ወደሚደረግበት የታገደ ቀጠና ዘልቀው ይገባሉ ማለት ነው። ይህ አይን ላይን የመፋጠጥ ሁኔታ ከቀጠለ የሁለቱ ልዕለ ሀያላን አገራት ጦርነት የማይቀር ይሆናል። የጦርነቱ ሰዓት ከቴህራን አልፎ ሀያላን ጉልበታቸውን የሚፈታተሹበትን ሁኔታ ሊፈጥር ይችላል ተብሎ እየተነገረ ይገኛል። ይህ ሁሉ እየሆነ ያለው በፓኪስታን ኢስላማባድ ጦርነትን ለማስቀረት የተሞከረው የድርድር ጥረት ያለምንም ውጤት መክሸፉን ተከትሎ ነው። ነገር ግን የጂኦፖለቲካውን ካርታ የገለበጠው ሌላ ክስተት ተፈጥሯል። የአሜሪካ የዘመናት ታሪካዊ አጋር የሆነችው እንግሊዝ ከዋሽንግተን ፍላጎት በማፈንገጥ ከኢራን ጎን መቆሟ ዓለምን አስገርሟል። ይህ አሰላለፍ በኔቶ አባል አገራት መካከል የተፈጠረውን ጥልቅ ስንጥቅ የሚያሳይና አሜሪካን በዲፕሎማሲያዊ መድረክ ብቸኛ ሊያደርጋት የሚችል አደገኛ ክስተት ነው። ከሳምንት በፊት ፈረንሳይ የአሜሪካ ጦር ወደ ሆርሙዝ መግባቱን እንዳልወደደችው በይፋ ተናግራ እንደነበር ይታወቃል። ጣሊያን፣ ፈረንሳይና ስፔን የአየር ክልላቸውን ለአሜሪካ የጦር አውሮፕላኖች ዝግ ማድረጋቸውን መግለጻቸው አይዘነጋም። በዚህም ተባለ በዚያ በአሁኑ ሰዓት ሞገደኛው ትራምፕ የዓለም ሕዝብ አይን ያረፈበትን የሆርሙዝ ሰርጥን መዝጋታቸውን ገልጸዋል። ቻይና መርከቦችን አሳልፋለሁ እያለች ነው። እንግሊዝ ከኢራን ጎን ቆማለች። ትራምፕ ደግሞ ኢራን እጅ ሰጥታለች ይላሉ። በሚቀጥሉት ጥቂት ሰዓታት ውስጥ ምናልባትም ይህ ዜና ለሕዝብ በሚደርስበት ወይም ከመድረሱም በፊት ሊሆን ይችላል አንድ የተሳሳተ የተተኮሰ ጥይት ዓለምን ወደማትወጣው የሶስተኛው ዓለም ጦርነት ሊከታት ይችላል። ሆርሙዝ የዓለም ዕጣ ፈንታ የሚወሰንባት ጠባብ የውሃ ላይ የሞት ቀለበት ሆኗል። የዚህ ውጥረት ቀጥተኛ ውጤት በዓለም አቀፍ የነዳጅ ገበያ ላይ ወዲያውኑ የታየ ሲሆን በሆርሙዝ ወሽመጥ አካባቢ የተፈጠረውን ስጋት ተከትሎ የአንድ በርሜል ነዳጅ ዋጋ ከ103 በላይ አሸቅቧል። ይህ በአሜሪካና በእስራኤል የውስጥ ኢኮኖሚ ላይ ከፍተኛ የዋጋ ግሽበትን ከመፍጠሩም በላይ ሁለቱ አገራት በዓለም አቀፍ ዲፕሎማሲ ረገድ ብቸኛ እንዲሆኑ አድርጓቸዋል። አሜሪካ ይህንን ግዙፍ እገዳ ያለ አውሮፓውያን ድጋፍ ብቻዋን ለማስከበር የምትገደድ ከሆነ ከፍተኛ የወታደራዊ በጀትና የሰው ኃይል ማፍሰስ ይኖርባታል። ይህ ደግሞ እስራኤል ከኢራን ጋር ለምታደርገው ቀጥተኛ ጦርነት የምታገኘውን የሎጂስቲክና የዲፕሎማሲ ድጋፍ ሊያዳክሙ እንደሚችል የዘ ኢኮኖሚስት ጥልቅ ትንታኔዎች ያመላክታሉ።
በአጠቃላይ የዛሬው የዓለም ሁኔታ እንደሚያሳየው አሜሪካ ብቸኛ የዓለም ፖሊስ ሆና የዘለቀችበት የአንድ ዋልታ ስርዓት አብቅቶ ዓለም ወደ ተለያየ የኃይል ማዕከላት የምትከፋፈልበት ባለብዙ ዋልታ ስርዓት በይፋ እየመጣ ይመስላል። በሆርሙዝ ወሽመጥ ላይ የተጋረደ የጦርነት ዳመና፣ የነዳጅ ዋጋ መናርና የሀያላን ሀገራት አዲስ አሰላለፍ በሚቀጥሉት ጥቂት ወራት የዓለምን የወደፊት ዕጣ ፈንታ የሚወስኑ መሆናቸው አያጠራጥርም። ይህ የኃይል ሽግግር የዓለምን ኢኮኖሚ ወደ ከፋ ቀውስ ሲወስዶ ይሆን ወይስ አዲስ የኃይል ሚዛን ይፈጥራል የሚለው ጥያቄ ደግሞ የሁሉንም ዓለም አቀፍ ተንታኞች ትኩረት ስቦ ይገኛል። በዚሁ ተሰናበትን። ጤና ይስጥልን።